ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀድሞ ምክትል የሰላም ሚኒስትር አቶ ታዬ ደንደአ በካቴና አልታሰርም በማለት ወደ ፍርድ ቤት አለመቅረባቸውን ተከትሎ ለነገ ታህሳስ 23 ቀን 2018 ዓ.ም ቀጠሮ እንደተሰጠ መሰማቱ፣ አቶ ክርስቲያን ታደለን ጨምሮ በእስር ላይ ያሉ ሰዎች በይቅርታ ሊፈቱ ነው በሚል እየተሰራጨ ያለውን መረጃ በተመለከተ ምንም የደረሳቸው መረጃ እንደሌለ ጠበቃቸው መናገሩን፣ በኢራን የዋጋ ግሽበትና የገንዘብ የመግዛት ዋጋ መቀነስን ተከትሎ የተቀሰቀሱ ተቃውሞዎችና የስራ ማቆም አድማዎች ከዋና ከተማዋ ቴህራን ወደ ሌሎች በርካታ ከተሞች ተዛምተው ለሶስተኛ ቀን በኢራን ምድር ተቃውሞ መቀጠሉን፣ ብፁዕ ቅዱስ አቡነ ማትያስ በየስፍራው የሚገደሉና የሚታገቱ እግዚአብሔር በሰጣቸው ማንነትና ሃይማኖት ዋጋ እየከፈሉ ያሉ ተጠቂዎችን ለመታደግ ጊዜው አሁን ነው ሲሉ ጥሪ ማቅረባቸውን፣ ቡርኪና ፋሶ በአሜሪካ ዜጎች ላይ የቪዛ እገዳን በይፋ ጥላ አሜሪካውያንም ወደ ሀገሪቱ እንዳይገቡ ክልከላ መጣሏን፣ እንዲሁም የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት በዲፕሎማሲው ረገድ ተቀባይነት ማግኘቱን ገልጸው አሁን ላይ ጥያቄው እንዴት ይመለስ ወደሚለው ተግባራዊ ምዕራፍ እንደተሸጋገረ እንደገለጹ መሰማቱ የሚሉ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀድሞ ምክትል የሰላም ሚኒስትር አቶ ታዬ ደንደአ በካቴና አልታሰርም በማለታቸው ምክንያት ፍርድ ቤት ሳይቀርቡ መቅረታቸውን ተከትሎ ለነገ ታህሳስ 23 ቀን 2018 ዓ.ም ቀጠሮው መሰጠቱን ጠበቃቸው ተናግረዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳይ ወንጀል ችሎት በታዬ ደንደአ ላይ የተመሰረቱትን 3 አዳዲስ ክሶች በሚመለከት በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ለታህሳስ 22 መቅጠሩን ጠበቃ አብራ ንጉስ አስታውሰዋል። ይሁንና በችሎቱ ታዬ ደንደአ ማረሚያ ቤቱ ስላላቀረባቸው ፍርድ ቤቱ ለነገ ታህሳስ 23 ቀን 2018 ዓ.ም ቀጠሮ መስጠቱን አክለዋል። ማረሚያ ቤቱ ተከሳሹን ያላቀረበው በካቴና አልታሰርም ስላሉ ነው የሚል ምክንያት መቅረቡንና ይህንንም ለማረጋገጥ ወደ ማረሚያ ቤቱ እያቀኑ መሆኑን ተናግረዋል። ታዬ ደንደአ በቂሊንጦ ማረሚያ ቤት በነበሩበት ሰዓት የካቴና አለርጂክ ስለነበረባቸው ለፍርድ ቤቱ በማሳወቃቸው ፍርድ ቤቱ ካቴና ሳያደርጉ እንዲመጡ ትዕዛዝ መስጠቱን በማስታወስ አሁን ያሉበት ማረሚያ ቤት ሌላ በመሆኑ ትዕዛዙ ስላልደረሰ ሊሆን እንደሚችል ግምታቸውን አስቀምጠዋል። ታዬ ደንደአ ጥፋተኛ ናቸው ተብሎ የ7 ዓመት ከ2 ወራት እስራት ከተበየነባቸው በኋላ ከቂሊንጦ ማረሚያ ቤት ወጥተው በአባ ሳሙኤል እንደሚገኙም ጠበቃቸው የገለጹ ሲሆን ብይኑን በሚመለከት ፍርድ ቤቱ ብይኑን ለመስጠት ቢጨርስም ተከሳሹ በሌሉበት ምንም ማድረግ ስለማይቻል ለነገ እንደተቀጠሩ አሳውቀዋል። ወደ ቀጣዩ መረጃችን ስናልፍ ፖለቲከኞችና የማህበረሰብ አንቂዎችን ጨምሮ ጋዜጠኞች እንዲሁም ሌሎች በአማራ ክልል በተቀሰቀሰው በትጥቅ የታገዘ ግጭት ጋር በተያያዘ በእስር ላይ የሚገኙት ግለሰቦች ከእስር ሊፈቱ ነው መባሉን የነ ክርስቲያን ታደለ ጠበቃ ሰለሞን ገዛኸኝና ቤተሰቦቻቸው ምንም የደረሳቸው መረጃ እንደሌለ ተናግረዋል። እየተሰራጨ በሚገኘው መረጃ ይፈታሉ ከተባሉት መካከል የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ የሚገኙበት ሲሆን ከመጪው ገና በዓል በፊት ከእስር እንደሚፈቱ እንደሚጠበቅም በማህበራዊ መገናኛ ዘዴዎች እየተሰራጩ የሚገኙት መረጃዎች ይጠቁማሉ። በእርግጥ መንግስት ከዚህ ቀደም በ2014 ዓ.ም የገና በዓል እንደ እስክንድር ነጋ፣ ጃዋር መሐመድ፣ ስብሃት ነጋን ያሉትን ጨምሮ ሌሎችንም ፖለቲከኞች በተመሳሳይ በበዓሉ ዕለት እንደለቀቃቸው ይታወሳል። ጠበቃ ሰለሞን ምንም አልደረሰንም ያሏቸው መረጃዎች ግን በመጀመሪያ ዙር ከእስር ይፈታሉ ተብሎ ከሚጠበቁት መካከል ዮሐንስ ቦያለው፣ ጋዜጠኛ ዳዊት በጋሻው፣ ክርስቲያን ታደለ፣ ሲሳይ አውግቸው፣ ቴዎድሮስ ኃይለማርያም፣ ወንዶሰን አሰፋ፣ መስከረም አበራ፣ ጫኔ ከበደና ካሳ ተሻገር እንደሚገኙበት ተመላክቷል። በሌላ በኩል የፌዴራል ጠቅላይ ፍርድ ቤት በእነ ዮሐንስ ቦያለው መዝገብ በክርስቲያን ታደለ ላይ ከመጋረጃ ጀርባ የቀረበውን ምስክር ተከትሎ በአቃቢ ሕግ ባቀረበው ሰነድ ላይ አስተያየት ለመስጠት ለጥር 30 ተለዋጭ ቀጠሮ መስጠቱን ከዚህ ቀደም መዘገባችን አይዘነጋም ሲል አዲስ ማለዳ አጋርተዋል። ወደ ቀጣዩ መረጃችን ስናልፍ ብፁዕ ቅዱስ አቡነ ማትያስ እንደ ኢሮፓያን አቆጣጠር በነገው ዕለት የሚጀምረውን የ2026 ዓ.ም የአዲስ ዓመት በማስመልከት ለመላው የዓለም ማህበረሰብ አባታዊ መልእክት አስተላልፈዋል። ብፁዕ ቅዱስ አቡነ ማትያስ ያስተላለፉት ዋና መልእክትም እንደሚከተለው ይነበባል። የጌታችን ልደት የሰው ልጆች ምኞት የተፈጸመበት ከሁሉ በላይ የእግዚአብሔር ፍቅርና ማዳን የተገለጠበት በመሆኑ ክርስቲያኖች ሁሉ ሲያስቡት ይኖራሉ። አዲስ ዘመንም ካለፈው ዓመት የቀጠለ የቁጥር ቀመር ሳይሆን እያንዳንዱ ቀን የእግዚአብሔር ስጦታ መሆኑን
መሆኑን እናምናለን። በዘመን ላይ ዘመን ሲጨመር ገንዘብ ሊገዛው ስልጣን ሊያመጣው የማይቻለውን የእድሜ ስጦታ አግኝተናልና የምስጋና ርዕሳችን ነው። እያንዳንዱ ዘመን ይዞት የሚመጣው በረከት ትምህርትና ብስለት ያለው በመሆኑ በመላው ዓለም ሆናችሁ እንደ የዘመን አቆጣጠራችሁ የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን የልደት በዓል ለምታከብሩ እንዲሁም የ2026ን አዲስ ዓመት ለመቀበል ለተዘጋጃችሁ ወገኖቻችን በሙሉ እንኳን አደረሳችሁ ለማለት እንወዳለን። በየስፍራው የሚገደሉና የሚታገቱ እግዚአብሔር በሰጣቸው ማንነትና ሃይማኖት ዋጋ እየከፈሉ ያሉ ተጠቂዎችን ለመታደግም ጊዜው አሁን ነው። በስደት ዓለም ላይ ተጨማሪ ስደት የገጠማቸውን ወገኖች መጠጊያ መስጠት፣ ዓለም ጊዜያዊ ቤት መሆኗን አምኖ እርስ በርስ መረዳዳት ይገባል። በዚህ ወቅትም ከዘመድና ከወዳጅ ርቀው ያሉትን የሰዎችን ፍቅር ስለሚፈልጉ በክርስቶስ የምታምኑ በበጎነት የምትደሰቱ ሁሉ ወገን ለሌላቸው ወገን ትሆኑ ዘንድ እንመክራለን። የተወደዳችሁ የዓለም ሕዝቦች ክርስትና ለዓለም ትልቅ ብርሃንን ያበሰረ የሞራል ልዕልናን የሰበከ ከሁሉም በላይ በማዳን እውነት የሚጀምር ሃይማኖት ነው። አብዛኛው የዓለም ሕዝብ ክርስትናን የሚከተል ቢሆንም ይህ ክርስትና በዘመናችን በተለያዩ አካላት ሲገፋ እየተመለከትን ነው። ለአብነትም ክርስቲያኖች በየስፍራው ይታገታሉ፣ ይገደላሉ። ስልጣኔው ብዙ ምቹ ነገሮችን ያመጣ ቢሆንም ለክርስትናው ግን ምቹ ያልሆነ ይመስላል። ስለሆነም ባለማወቅም ሆነ በዓላማ ክርስትናን ለማዳከምና ለማጥፋት የሚንቀሳቀሱ ሁሉ ከክፉ ድርጊታቸው እንዲመለሱ አበክረን እናሳስባለን። ዓለም አቀፍ ተቋማትና የሚመለከታቸው ባለድርሻ አካላትም የሰውን የሃይማኖት መብት ለማስከበር የበኩላቸውን ጥረት ያደርጉ ዘንድ ጥሪያችንን እናቀርባለን። በመጨረሻው መጪው ዘመን ችግረኞች የምግብና የደህንነት ዋስትና የሚያገኙበት፣ የተለያዩት የሚገናኙበት፣ የጦርነት ቀጠሮዎች የሚሰረዙበት፣ ከቤት ንብረታቸው የተፈናቀሉ ወደ ቀያቸው የሚመለሱበት፣ የዓለም ኢኮኖሚ ከፍ የሚልበት፣ ክብር የሚመለስበት፣ መሪዎች በጥበብ የሚያስተዳድሩበት፣ ህዝቦች በትህትና የበላዮቻቸውን የሚያከብሩበት፣ ከሁሉ በላይ ፍቅር በእያንዳንዱ የዓለም ጎጆ ውስጥ የሚገባበት እንዲሆን አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን ሲሉ ብፁዕ ቅዱስ አቡነ ማትያስ መልእክታቸውን አስተላልፈዋል። ወደ ቀጣዩ መረጃችን ስናልፍ ቡርኪና ፋሶ በአሜሪካ ዜጎች ላይ የቪዛ እገዳን በይፋ ጥላለች። አሜሪካውያንም ወደ ሀገሪቱ እንዳይገቡ ከልክላለች። የቡርኪና ፋሶ መንግስት ውሳኔው በቅርቡ አሜሪካ በቡርኪና ፋሶ ዜጎች ላይ የጣለችውን እገዳ ተከትሎ የመጣ መሆኑን አስታውቋል። የአገሪቱ ባለስልጣናት እርምጃው ሉዓላዊነትን ለማስፈንና በዓለም አቀፍ ግንኙነቶች ፍትሐዊነትን ለማረጋገጥ ያለመ ነው ብለዋል። የትኛውም ሀገር ያለ አግባብ ኢላማ መሆን እንደሌለበት አጽንኦት በመስጠት ቡርኪና ፋሶ ከዋሽንግተን ጋር ያለው ዲፕሎማሲያዊ ውዝግብ እየጨመረ በት በዚህ ሰዓት ተመሳሳይ የአጸፋ እርምጃ እየወሰዱ ያሉ የሳህል ሀገራትን ተቀላቅላለችም ተብሏል። ወደ ቀጣዩ መረጃችን ስናልፍ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት በዲፕሎማሲው ረገድ ተቀባይነት ማግኘቱን ገልጸው አሁን ላይ ጥያቄው እንዴት ይመለስ ወደሚለው ተግባራዊ ምዕራፍ መሸጋገሩን ገልጸዋል። ሚኒስትሩ ይህንን ያሉት የሕዝብ ተወካዮች ምክር ቤት ትናንት ታኅሳስ 21 ቀን 2018 ዓ.ም ባካሄደው የ5ኛ ዓመት የስራ ዘመን 6ኛ መደበኛ ስብሰባ ላይ ሲሆን በወቅቱም የምክር ቤቱ አባላት የሀገሪቱን የባህር በር ፍላጎትና ተያያዥ ዲፕሎማሲ እንቅስቃሴዎችን በተመለከተ ላነሱላቸው ጥያቄዎች ምላሽ ሰጥተዋል። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ከአንድ መንግስት ወይም የፖለቲካ ፓርቲ በላይ የሆነና ከትውልድ ወደ ትውልድ የሚሸጋገር ብሔራዊ ጥያቄ ሲሉ የገለጹት ሚኒስትሩ ጉዳዩ አሁንም ቅድሚያ የሚሰጠው የጋራ አገራዊ አጀንዳ መሆኑን አጽንኦት ሰጥተዋል። በአገር ውስጥና በውጭ የሚኖሩ ኢትዮጵያውያን እንዲሁም የኢትዮጵያ ኤምባሲዎች የሀገሪቱን የባህር በር ፍላጎት ለማሳካት በንቃት እየተሳተፉ መሆኑንና አሁን ላይ እየተከናወኑ ያሉት የዲፕሎማሲ እንቅስቃሴዎችም አበረታች ምልክቶች እያሳዩ መሆናቸውን ገልጸዋል። ሚኒስትሩ መንግስት ድጋፍ ሳይኖራቸው በተለያዩ ሚዲያዎች የኢትዮጵያን የባህር በር ጥያቄ ሲያስተዋውቁና ዘብ ሲቆሙ ለነበሩ ዜጎች ምስጋናቸውን አቅርበዋል። ወደ መጨረሻው መረጃችን ስናልፍ በኢራን የዋጋ ግሽበትና የገንዘብ የመግዛት ዋጋ መቀነስን ተከትሎ የተለያዩ ተቃውሞዎችና የስራ ማቆም አድማዎች ከዋና ከተማዋ ቴሄራን ወደ ሌሎች በርካታ ከተሞች ተዛምተው ለሶስተኛው ቀን ቀጥለዋል። ተቃውሞ የተቀሰቀሰው እሁድ ዕለት የኢራን ሪአል ከአሜሪካ ዶላር ጋር ሲነጻጸር በከፍተኛ ደረጃ በማሽቆልቆሉ በቴሄራን የሚገኘው ግራንድ ባዛር ሰራተኞች የስራ ማቆም አድማ ካደረጉ በኋላ ነው። ከዚያን ጊዜ ጀምሮ በቢቢሲ ፐርሺያ የተረጋገጡ ቪዲዮዎች በካራጅ፣ በሐሜዳን፣ ቄሺም፣ ማላርድ፣ ኢስፋሃን፣ ኬርማንሻ፣ ሽራጅና ያዝድ ከተሞች የተቃውሞ ሰልፎች መካሄዳቸውን ያሳያሉ። ፖሊስም ሰልፈኞቹን ለመበተን የአስለቃሽ ጋዝ ተጠቅሟል። የኢራን መንግስት የተቃውሞ ሰልፎቹን እንደሚረዳና ጠንካራ ተቃውሞዎች ቢቀርቡም እንኳን በትዕግስት እንደሚያዳምጥ ተናግረዋል። ፕሬዚዳንት ማሱድ ፔዜሽኪያን ሰኞ ዕለት በኤክስ ገጻቸው ላይ እንደጻፉት የአገር ውስጥ ጉዳይ ሚኒስትሩ ከተቃዋሚዎቹ ተወካዮች ጋር ውይይት እንዲያደርጉ እንዲሁም ችግሮችን ለመፍታትና በኃላፊነት ስሜት ለመንቀሳቀስ እርምጃዎች እንዲወሰዱ መመሪያ ሰጥተዋል። የኢራን ማዕከላዊ ባንክ ገዢ የነበሩትን መሐመድ
ሬዛ ፋርዚን ያስገቡትን የስራ መልቀቂያ ተቀብለው በምትካቸው የቀድሞ የኢኮኖሚና የፋይናንስ ሚኒስትር አብዱል ናስር ሄማቲን ሾመዋል። የዩኒቨርሲቲ ተማሪዎች ሞት ለአምባገነኖች የሚሉ መፈክሮችን በማሰማትም ተቃውሞውን ተቀላቅለዋል። ይህም በኢራን ውስጥ የመጨረሻውን ስልጣን የያዙትን የጠቅላይ መሪ አያቶላህ አሊ ካሚኔን የሚያመለክት ነው ተብሏል። አንዳንድ ተቃውሞዎች እንደ ኢሮፓያን አቆጣጠር በ1979 የእስልምና አብዮት ከስልጣን የተወገዱትን የሟቹን የሻህ መሐመድ ሬዛ ፓህላቪን ልጅ በመደገፍ ሻህ ለዘላለም ይኑር የሚሉ መፈክሮችን ሲያሰሙም ተሰምተዋል። በምላሹም አሜሪካ በስደት የሚኖሩት ሬዛ ፓህላቪ በኤክስ ገጻቸው ላይ ከናንተ ጋር ነኝ፣ አላማችን ፍትሃዊ ስለሆነና አንድ ስለሆንን ድል የእኛ ነው ብለዋል። ይህ አገዛዝ በስልጣን ላይ እስካለ ድረስ የአገሪቱ የኢኮኖሚ ሁኔታ መንኮታኮቱ ይቀጥላል ሲሉም አክለዋል። የአሜሪካ የውጭ ጉዳይ ሚኒስትር በኤክስ ገጹ ላይ በፋርስ ቋንቋ ለተቃውሞ ሰልፈኞቹ ድጋፍ ሰጥቷል። አሜሪካ ጥንካሬያቸውን እንደምታደንቅና ለአመታት በማይሰሩ ፖሊሲዎችና ብልሹ የኢኮኖሚ አስተዳደር በኋላ ክብርና የተሻለ መጻኢ ዕድል ከሚፈልጉ ጎን እንደምትቆምም አስታውቋል። ሰኞ ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፍሎሪዳ በተደረገው ስብሰባ ኢራን ዋነኛ አጀንዳ ሆና እንደነበር ተዘግቧል። ከውይይቱ በኋላ በነበረው ጋዜጣዊ መግለጫ ሰዓት ትራምፕ በኢራን የስርዓት ለውጥ እንዲደረግ ይደግፉ እንደሆነ ተጠይቀው ከመመለስ ተቆጥበዋል። ነገር ግን ብዙ ችግሮች አሉባቸው፣ ከፍተኛ የዋጋ ግሽበት፣ ኢኮኖሚያቸው ወድቋል፣ ኢኮኖሚያቸው ጥሩ አቋም ላይ አይደለምና ሰዎች ብዙም ደስተኛ እንዳልሆኑ አውቃለሁ ብለዋል። ፕሬዚዳንቱ አገሪቱ የባሊስቲክ ሚሳኤል ወይም የኒውክሌር ፕሮግራሞቿን የምትቀጥል ከሆነ እስራኤል ዳግም የምትፈጽመውን የአየር ጥቃት ሊደግፉ እንደሚችሉ ተናግረዋል። ባለፈው ዓመት ሰኔ ወር በእስራኤልና በኢራን መካከል ለ12 ቀናት በዘለቀው ጦርነት ሰዓት አሜሪካ ቁልፍ በሆኑ የኢራን የዩራኒየም ማበልጸጊያ ተቋማት ላይ የአየር ጥቃት ፈጽማለች። ኢራን የኒውክሌር ፕሮግራሟ ሙሉ በሙሉ ሰላማዊ መሆኑን ትናገራለች። ፕሬዚዳንት ፔዜሽኪያን ማክሰኞ ዕለት ኢራን ለማንኛውም የጭቆና ጥቃት የምትሰጠው ምላሽ ከባድና ጸጸት የሚያስከትል እንደሚሆንም ቃል ገብተዋል። የኢራን ጠቅላይ መሪ በጦርነቱ ሰዓት የእስራኤል መንግስት በኢራን ውስጥ ህዝባዊ ተቃውሞዎች እንደሚቀሰቀሱና አገዛዙን እንደሚገለብጡም ተስፋ አድርገው እንደነበር በተደጋጋሚ ተናግረዋል። ሀሜኒ በመስከረም ወር በጎዳናዎች ላይ አመጽ መፍጠር ፈልገው ነበር፣ ነገር ግን ሰዎች ጠላት በሚፈልገው መንገድ ፈጽሞ አልተጓዙም ነበር ሲል ቢቢሲ ዘግቧል።